ከሀገር ውስጥም ከሀገር ውጭም ለምትገኙ የክርስትና እምነት ተከታዮች እንዲሁም በዓሉ ለሚመለከታችሁ ሁሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እንላለን። ከዚህ የመልካም ምኞት ገለጻችን በኋላ ወደ ቪዲዮአችን ስንመለስ ገነት ንጋቱ ለሁለተኛ ጊዜ በእንባ ታጅባ ይቅርታን ጠይቃለች። በዚህ ምክንያትም እናቷን ልታጣ እንደሆነ ተናግራለች። ታደምጡታላችሁ። ሰይፉ ፋንታሁን ለነጻነት ያደረገውን አስገራሚ ነገር እንነግራችኋለን። ሰውን በሕይወት እያለ እንዳታመሰግኑ ተብለን የተረገምን ይመስላል። ብዙ በሕይወት እያሉ መመስገን የሚገባቸውን ሰዎች አላመሰገንም። ከነዚህ መካከል አንዱ ሰይፉ ፋንታሁን ነው። በዚህ ቪዲዮ እኛም እናንተም እናመሰግነዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። እንግዲህ ከሰሞኑ ተወዳጁ ተዋናይ፣ ፕሮዲውሰር፣ ዳይሬክተር፣ ደራሲና የቴሌቪዥን ፕሮግራም አቅራቢ ድንገተኛ ህልፈተ ሞቱን ተከትሎ መላው የአገሬው ሕዝብ ባዘነበት ወቅት አርቲስት ገነት ንጋቱ አንድ ቪዲዮ ሰርታ ለቃ ነበር። በዚህ ቪዲዮ ላይ እየተቀረጹ እንደሆነ ያላወቁት ደረጃ ኃይሌን ጨምሮ ሌሎች ሰዎችን ማካተቷና በሞቱት ላይ ገንዘብ ለመስራት እየሞከረች ነው፣ ይሄ ስግብግብነት ነው የሚል ከፍተኛ ተቃውሞ ገጥሟት ነበር። በዚህ ተቃውሞ ላይ ህዝብ ብቻ ሳይሆን ታዋቂ ሰዎች ጭምር በማህበራዊ ሚዲያ እየወጡ ከሷ የማይጠበቅ አስነዋሪ ተግባር ብለውታል። ይህን ተቃውሞም ስትመለከት ቪዲዮውን ከዩቲዩብ ቻናሉ ላይ ብታጠፈውም ተቆራርጦ በቲክቶክ እና በሌሎች ሚዲያዎች ላይ ተሰራጭቶ ስለነበር ቁጣው መብረድ አልቻለም። ይህን ስትመለከት ገነት ንጋቱ በአደባባይ የይቅርታ መልእክቷን ብታስቀምጥም ማንም የእሷን ይቅርታ ለመቀበል ዝግጁ አልነበረም። ታዲያ ዛሬም ገነት ንጋቱ በቪዲዮ በድጋሚ ይቅርታ ጠይቃለች። በዚህ ይቅርታዋ ላይም እናቷ ታማሚ እንደሆኑ፣ ሰሞኑን በሕይወቷ ከባድ ጊዜ እንዳሳለፈችና በዝርዝር ባትገልጸውም ብዙ ነገሮቿን ልታጣ እንደሆነ ተናግራለች። ገነት በእንባ ታጅባ ባስተላለፈችው መልእክት የእናቷ መታመምና ወደ ሞት እየተጠጋች መሆኑን አጋርታለች። አያይዛም ለእኔ እግዚአብሔር ዕድል ሰጥቶኛል፣ ነገሮችን ያስተካከለልኝ እሱ ነው ትላለች። ጨንቆኛል፣ እግዚአብሔር ታሪክ ይቀይራል፣ የኔንም ታሪክ እሱ ቀይሮታል ትላለች። ከሞት ወደ ሕይወት የመጣችው በእግዚአብሔር ቸርነት መሆኑንም ተናግራለች። አዎ ገነት ከሞት አፋፍ ውስጥ የተመለሰች ሰው መሆኗ ሁላችንም የምናስታውሰው ታሪኳ ነው። የዛሬ 10-11 ዓመት ገደማ ገነት ንጋቱ በሞትና በሕይወት መካከል ነበረች። ብሔራዊ ቲያትር ደረጃ ላይ ወድቃ እየማቀቀች ነበር። ሰውነቷ መንቀሳቀስ የከበደው ጊዜ። በዚህ ህመም ወቅት ዶክተሮች ሕክምናዋን ከሀገር ውጭ ሄዳ እንድትከታተል ትዕዛዝ ይሰጣሉ። እሷ ግን ሕክምናውን አፎርድ ማድረግ ስለማትችል በጠባብ ቤቷ ውስጥ ሆና የመሞቿ ቀኗን በምትጠባበቅበት ጊዜ የሙያ አጋሮቿ ጉዳዩን ለሕዝብ አውጥተው ገንዘብ እንዲሰባሰቡላት ተደረገ። በዚህ ሂደት ውስጥ ሰይፉና ሰራዊት ፍቅሬ ሻህላ ሙዲና አናግረው ሙሉ የሕክምና ወጯ በእርሳቸው እንደሚሸፈንና የሚያስፈልገው ነገር ሁሉ እንደሚደረግላት ተናግረው ለጊዜው 900 ሺህ ብር ሰጥተዋት ሕይወቷን አተረፉላት። ገነት በዚህ አጋጣሚ ሕይወቷን ብቻ አላተረፈችም፣ ገንዘብንም አትርፋ ኑሮዋንም ለማስተካከል በቅታለች። በድህነት ውስጥና 4 ልጆችን ይዛ በአንድ ክፍል ውስጥ ትኖር የነበረችው ገነት ይህን አጋጣሚ ተጠቅማ በተረፋት ብር ሕይወቷን ለማስተካከል በቅታ ነበር። ከዚህ በኋላም በሀገራችን የመጀመሪያ የሆነውን ሪያሊቲ ሾው ይዛ ከፍተኛ ተቀባይነትን አገኘች። ገንዘብን በደንብ ማምረት ጀመረች። ገንዘብ ሲመጣ ህሊናዋን አስረሳትና ዩቲዩበር ለመሆን በቃች። ለአርቲስትነቱም ሰውነቱም መከበርንም ገሸሽ አደረገች። በመጨረሻም በገንዘብ ፍላጎት የማይደረገውን አደረገች። ብዙሃኖች ባዘኑበት የቤተሰባቸውን አካል ያጡ ያህል በተሰማቸው የነጻነት ህልፈት ላይ ገንዘብ ለመስራት ሞከረች ተባለች። ህዝቡ ቁጣውን አሰማ። በዚህም ለ3 ቀን ውስጥ በከፍተኛ ጭንቀት ህመም ውስጥ እንዳለፈች፣ በሕይወቷ እንደዚህ አይነት አስቸጋሪ ጊዜ እንዳልገጠማትና ብዙ ነገሯን እያሳጣት እንደሆነ ተናግራለች። የዚህ አይነት ነገር ሲነሳ ጉዳዩ በግለሰቡ ላይ ብቻ የሚቆም አይደለም። ሌሎች በግለሰቡ ዙሪያ ያሉ ሰዎችንም የሚጎዳ ነገር መሆኑ ሀቅ ነው። ገነትም በእሱ አልቆመም፣ በቤተሰቦቿ ላይም ተጽዕኖ አሳድሯል። ወላጅ እናቷን ለህመም እንደዳረጋት ተናግራለች። አሁንም በልቅሶ ይቅርታ እየጠየቀች ሲሆን የህዝብ ምላሽ ግን በሁለት ተከፍሏል። የተወሰነው ሰው ሆኖ የማያጠፋ የለም፣ ይቅርታ ከጠየቀች ይቅርታ ልትባል ይገባል ሲሉ፣ በሌላ በኩል ደግሞ አሁንም ድራማ እየሰራች ነው ይሏታል። ከዚህ ከነጻነት ህልፈት ጋር ተያይዞ የሰይፉ ፋንታሁን ነገርም ውዝግብን አስነስቶ ነበር። በቀብር ስነ ስርዓቱ ላይ ስለ ነጻነት እንዲናገሩ እድል ከተሰጣቸው መካከል ሰይፉ ፋንታሁን አንዱ የነበረ ሲሆን ለምን ንግግር አላደረገም ብለው ተቃውሞ ተነስቶበታል። በዚህ ላይም ቴዎድሮስ ተክለአረጋይ ሰይፉ ለምን ንግግር እንዳላደረገ እንዲህ ሲል አስረድቷል። ሰይፉ ፋንታሁን የማናውቀው ሰው በነጻነት ወርቅነህ ቀብር ላይ እንዲናገር ተጠርቶ ለምን ፈቃደኛ ሳይሆን ቀረ? ነጻነትን ወደ ሕይወት ለመመለስ ጥሯል፣ አልተሳካለትም። ምክንያቱን ለማወቅ ፍላጎት የለኝም፣ አልጠይቅም፣ ደግሞም አይነግረኝም። ሰይፉን የምታውቁት የመሰላችሁ ብዙዎቻችሁ ተሳስታችኋል። የሚያውቁት ጥቂቶች ይኖራሉ።
ካሁን ቀድሞም እንዳልኩት ሰይፉ ፋንታሁን ቀልዱ ቁም ነገሩን የሸፈነበት ሰው ነው። ቧልተኛ ነው ሰይፉ። አንዳንዴ በትልቅ ቁም ነገር ሳይቀር ይቦልታል። ምን ሆኗል፣ ምን እያለ ነው እንለዋለን። ገፋ ሲልም እንጽፍበታለን። እሱ ይቀጥላል። ብዙውን ጊዜ ግን አልታደልን ይሆናል። መልካምነቱን አናወራለትም። ደግሞስ ከየት አምጥተን እናወራለን? እንደ ሀገር ወግ ልማድ እንደ ዘመኑ ቋንቋ ይናገር። ግራው ሲሰጥ ቀኙ አይቀርጽ፣ ወይ ደግሞ አድርጎ እሱ እንዳልፈለግ አድርጎ በጎና ይናገር። ከሁሉም በላይ ሰይፉ የሰው ስቃይ ላይ አይጨፍርም። ያጣ ሰውን ክብር አይነፍግም። ሚሊዮን ብርን አሰጥቶም በሰው ላይ አይፎክርም። እንደ ቀልድ ልፍ ነው የሚለው። ሰውን መርዳት ላይ በትክክልም የክርስትና መርህ የሚከተል ነው። አንድ ስም አይጠቀስ ያለው ወዳጄ ከአሜሪካ ከዳርፈር የሚለው ብዙውን ጊዜ ውሸቱን ነው። ራሱ የሚያደርገው ሐቅ ነው። አንዳንዴ እውነት ሊሆንም ይችላል። ወደ ዋናው ጉዳይ ልመለስ። የዛሬ ዓመት ገደማ ነጻነት ወርቅነህ ታሞ ህንድ ሀገር ሲሄድ ሰይፉ ፋንታሁን 1 ሚሊዮን ገደማ ቢበልጥ እንጂ አያንስም ሰጥቶታል። ከጥቂት ወራት በፊትም ኢትዮ አሜሪካዊት ሐኪም ከአሜሪካ አስመጥቶ በራሷ መታም ይሆናል የሚከፈለውን ከፍሎ አሳክሞታል። የሚያስፈልጎች ካለን ያመጣለሁ ብሎ ነጻነት ራሱን አረጋግቶ ሕክምናውን እንዲከታተል ሞክሯል፣ ነግሯል፣ ለምኗል። የነጻነት መጨረሻ ይህ እንዳይሆን ሰይፉ ፋንታሁን ጥሯል። ሰይፉ ብቻ ሳይሆን ሌሎች ጥቂት ሰዎችም እገሌና እገሌ የማልላቸው ሰዎችም ነጻነት ወደ ሕይወቱ እንዲመለስ፣ ለልጆቹ መኖር እንዲቀጥል፣ ሕዝብም እንዲህ እንዳይሰበር ለማድረግ የጣሩ ነበሩ። እነዚህ ሰዎች ዛሬ በቀብሩ ፊት ላይ የሉም። እንዳይሆኑ ተከልክለውም አይመስለኝም። እንዲሆን የፈለጉት ባለመሆኑ ልባቸው ተሰብሮ ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነሱ ጋር የለም። ሰይፉ ፋንታሁንን ወደ መድረክ አስወጥቶ ያላናገረው ይሄ ቁጭት ይመስለኛል። ልፋቱ መና መቅረቱ ያሰበው አለመሆኑ ይሆናል፣ ወይም ሌላ ሊሆን ይችላል። ብቻ ሰይፉ ፋንታሁንና ሌሎች ጥቂት ወዳጆቹ ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻለውን ያህል ከዚያም አለፍ ብለው አድርገዋል። ባይጸጽተውም ግን ይቆጨዋል። ያሰቡት የሞከሩት ሳይሆን ሲቀር ይቆጫል። ሰይፉም ሊቆጨው ይችላል። እንዲህ ማድረግ ሲገባኝ አላደረግኩም ወይም ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። ወዳጄ ሰይፉ ፋንታሁን ለነጻነት ወርቅነህ አድርገህ ላልተናገርከው፣ ለሌሎች በሚስጥር ደብቀ ለምታደርገው ሁሉ ከልብ አመሰግናለሁ። የተደበቀን የሚገልጥ አምላክ ይህ ያወጣኸውን ሁሉ በብዙ እጥፍ በዓለም ይመለስ። ለመደምደሚያ እንዲሆን ከዚህ ቀደም የለጠፍኩትን እንደዚህ ደግመዋለሁ። በነገራችን ላይ በቀብራችሁ ላይ ማቅ ለብሰው ከተገኙት ያልተገኙት፣ ጠጉራቸውን እየነጩ ካለቀሱት ዝም ያሉት የእናንተ ጠቃሚ የሕይወት ወዳጆች ሊሆኑ ይችላሉ። ችግሩ ግን ሳትረዷቸው አልፋችኋል በማለት ቋጭቶታል። እኛም እዚህ ላይ እናበቃለን። እናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።